የሰውነት ልኬቱ ሚዛናዊነቱ ነው። ላ ኢላሃ ኢላላህ ሚን ቀልቢ ሐቢቢ ላ ኢላሃ ኢላላህ ኢትባዕ ነው። እሱ የሚያስበው ለጣዖት መስገድ ሽርክ ነው። አእምሯችን ግን ተሸክመን ይዘነው የምንዞረው ግን ሽርክ ነው። ልባችን ውስጥ ያለው ሽርክ ነው። ማሚ ደግሞ እንደው አንዳንድ ጊዜ ማለት አይቻልም። የየቲም ገንዘብ አትብሉ ነው የሚለው። እኔ የምለው ገንዘብ ይበላል። ብታምኑም ባታምኑ መህዲነ ሰራጠል ሙስተቂም ስትሉ ወቢልዋሊደይኒ ኢሕሳና ታሕቂቅ እንዳደርግ እርዳኝ ማለት ነው። ገባን። አሁን ሰራጠል ሙስተቂምን ገባን፣ ተረዳን። ዊ አንደርስታንድ ዋት ሰራጠል ሙስተቂም ኢዝ ኦል አባውት ዘን ዋት ፈተቢዑ። ቆይ ሪላክስ። ቆይ ሙሳ ዓለይሂ ሰላም ስለ ሙሳ መጽሐፍ መሰጠት ነው እያወራለ። ምን ይሰራል? ስለዚህ ዒባዳ ከቦታ ቦታ ከዘመን ዘመን የሚቀያየር አይደለም። ለምንድነው ውስጣችን ይህንን የተውሂድ መንፈስ አንድ ጊዜ አስገብቶ ላይክ ሮቦት ጸጥለጥ ብለን ዒባዳ ጸጥለጥ ብለን ተውሂድ በእኛ ላይ የማይገለጠው ለምንድን ነው? አላህ ለምንድን ነው ነቢያቶችና መልእክተኞች ይላሉ? ይሄ ደግሞ ወደ አንተ ዘንዳ ያወረድነው መጽሐፍ ነው፣ የተባረከ ነው። ምን እናድርገው? ይህን መጽሐፍ በአላህ ምን እናድርገው? አይሰማኝም፣ አልሰማሁትም። ፈተቢዑ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد أنتم بتشان نجزالن يتسنيو برنامجين كفل هولتنا. لاست كلاس لاي تفكيك المصطلحات. إياك نعبد سنل عبادة من دنو. ከቋንቋዊ አንፃር ዒባዳ ማለት ኢትባዕ ነው፣ መከተል ነው። ኸደዐ ለሁ ወተዕቢያሁ ሳራ ዐላ ወፍቀ መንሀጅህ ብለናል። ይህንን ቋንቋዊ ትርጓሜ ደግሞ ከቁርአን አንፃር ተመልክተነዋል። ዒባዳ ማለት ሸይጣንን መገዛት ማለት ሸይጣን ለሚያቀርበው ፍልስፍና፣ አስተሳሰብ፣ ፊሎሶፊ፣ ሜቶዶሎጂ በዛ ስርዓት ውስጥ መፍሰስ ማለት ነው። አላህን መገዛት ማለት የአላህን መንገድ መከተል ነው። የአላህ መንገድ ፍጹም ተፈጥሯዊ ነው። የአላህ መንገድ ፊጥራችን ነው። የአላህ መንገድ ሲራጠል ሙስተቂም ነው። ዒባዳ እኩል ይሆናል ሲራጠል ሙስተቂም ብለናል። ኢያከ ነዕቡድ ያለው ሰው አንተን ብቻና ብቻ እገዛለሁ ያለው ሰው እኔ እንዴት ነው አላህን መገዛት የምችለው ብሎ ጥያቄ ካነሳ አልቁርአኑ ኪታብ ሙፈሰል የሆነ መጽሐፍ ስለሆነ አብራርቶለታል። ያሲን ላይ አይደለ አለም አሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም። ዒባዳ እኩል ይሆናል ሲራጠል ሙስተቂም። ማ ሁወ ሲራጠል ሙስተቂም? ሲራጠል ሙስተቂም ምንድን ነው? ዛሬ የምናብራራው በጣም ትልቅ አጀንዳ ነው። ቁርአን ላ የትሩኩኩም አበደን። ቁርአን በፍጹም አይተዋችሁም። ተርሚኖሎጂ ሰጥቷችሁ፣ ቃል ሰጥቷችሁ፣ ቃሉን ሳይፈታ ሳያብራራ በፍጹም አይተዋችሁ። ያንን ግን ተርሚኖሎጂ ፍቺውን ለማወቅ ከኛ የሚፈልገው ነገር ምንድነው? ሱረቱ ሷድ ምዕራፍ 38 ቁጥር 29 ላይ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ። ተደቡር ይፈልጋል። በጥልቀት ቁርአንን ዲፕ ሪፍሌክት ማድረግ ያስፈልጋል። አያቶች እርስ በርሳቸው እንዴት እንደሚሰባጠሩ ላይክ ስዋይደሪ ዌብ ሊንኪንግ እንዳላቸው ጠንቅቆ ማወቅ ማጥናት ግድ ይላል። ዲራሰተል ቁርአን ያስፈልጋል። የቁርአን ጥናት ኖታችሁ ላይ ታችሁ ከሆነ የቁርአን ጥናት ነው የሚለው። በሲራ የቁርአን ጥናት ማዕከል ነው የሚለው። ቁርአንን ላዝም ይድረስ። ቁርአን በዲቃ ኢን ዲቴል በሁለንተናዊ መልኩ ሊጠና የሚገባው መጽሐፍ ነው። ዛሬ ሲራጠል ሙስተቂም እናጠናለን። ሲራጠል ሙስተቂምን ለመረዳት ፋቲሃ ነው አይደል መነሻችን። ፋቲሃ በምን ነው የምትጀምረው? በሐምድ ነው የምትጀምረው ፋቲሃ። ቁርአን ውስጥ በሐምድ የሚጀምሩ 5 ሱራዎች አሉ። አንደኛዋ ሱረቱ ፋቲሃ ናት፣ አልሐምዱሊላሂ ረቢል ዓለሚን። ሁለተኛው ሱረቱ አንዓም ምዕራፍ 6 ቁጥር 1 አልሐምዱሊላሂ አለዚ ኸለቀ ሰማዋቲ ወልአርድ ወጀዐለ ዙሉማቲ ወኑር ሱመ አለዚነ ከፈሩ ቢረቢሂም ያዕዲሉን።
ሶስተኛ ሱረቱ ካፍ ምዕራፍ 18 ቁጥር 1 አልሐምዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا ከዛ ሰበእና ፋጢር ይቀጥላሉ። እኔ አንዓም ወስዳችኋለሁ። ይኸው የፋቲሃ ቤተሰብ ማለት የፋቲሃ ቤተሰብ አንዷ ሱረቱል አንዓም ናት። ምክንያቱም አንዓም በሐምድ ነው የምትጀምረው። ሱረቱል አንዓም ላይ አላህ ሲራጡል ሙስተቂምን እንደሆነ ያብራራልናል። ሱረቱል አንዓም ምዕራፍ 6 ከቁጥር 151 እስከ 152 በህይወት ዘመናችሁ ስትኖሩ ልትረሱት የማይገባ የቁርአን ሐሳብ አሁንም ሰጣችሁ። ምክንያቱም በቀን 17 ጊዜ ኢህዲነ ሲራጠል ሙስተቂም ብለን ስናበቃ we need to understand deeply what is all about ሲራጠል ሙስተቂም። ቁርአንያን ከቁርአን አንፃር ሲራጠል ሙስተቂም ምን እንደሆነ መረዳት እጅግ በጣም አስፈላጊ ነው። ሱረቱል አንዓም ምዕራፍ 6 ከቁጥር 151 ይጀምራል። ቁል በላቸው ያ ረሱላህ ቁል ተዓለው ኑ በላቸው አትሉ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ ሐራም ያደረገውን ነገር አነብላችኋለሁ በላቸው። ቁል ተዓለው ማለት ሊትራሊ ኑ በላቸው ማለት መምጣት። ሁለተኛ ተዓለው ፊገራቲቭሊ ሜታፎሪካሊ በዘይቤያዊ አገላለጽ ተዓለው ቢማና ሚነል ዑሉ ኑና አትሉ ማ ሐረመ ረቡኩም ዐለይኩም አይደል የሚለው ጌታችሁ በእናንተ ላይ ሐራም ያደረገውን ነገር ሳነብላችሁ ይሄንን የሚነበብላችሁ ነገር ከጠበቃችሁት ዑሉ ይሰጣችኋል። ግሬትነስ ሃይነስ ከፍታ ይሰጣችኋል። ስለዚህ ኑ አነብላችኋለሁ የሚነበብላችሁ ነገር ለእናንተ ምን የሚሰጥ ነው? ከፍታ የሚሰጥ ነው። ሁለንተናዊ ከፍታን የሚያጎናጸፍ ነው። ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ ሐራም ያደረገውን ነገር አነብላችኋለሁ ይላል። ከዛስ አያዎቹን ላንብብላችሁ። አንደኛ አላ ቱሽሪኩ ቢሂ ሸይአ፣ ሁለት ወቢልዋሊደይኒ ኢሕሳና፣ ሶስት ወላ ተቅቱሉ አውላደኩም ሚን ኢምላቂን ናሕኑ ነርዙቁኩም ወኢያሁም ወላ ተቅረቡ ልፈዋሒሸ ማ ظሐረ ሚንሃ ወማ በጠን ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ ዛሊኩም ወሳኩም ቢሂ ለዐለኩም ታቂሉን እያለ ይቀጥላል። ጌታ ሐራም ያደረገውን ነገር መልእክተኛው ሊያነብላቸው። ሐራም ማለት ምን ማለት ነው? በቁርአን መነጽር በፊቅህ ቋንቋ ሐራም የራሱ ትርጓሜ አለ። በፊቅህ ቋንቋ በቁርአን ትርጓሜ ሐራም ማለት አላህ ድንበር ያበጀለት ነገር፣ ይሄንን ድንበር ያበጀለትን ነገር መተላለፍ ኮንሲኩዌንስ ያመጣል፣ አደጋ ይፈጥራል፣ አደጋ ያመጣል። ምሳሌ ልስጣችሁ። በፊቅህ ቋንቋ ሐራም ማለት የተከለከለ ነገር ማለት ነው። ይህንን የፊቅሃዊ ትርጓሜ ለቁርአን ከሰጠ ነው ቁርአን ላይ መተን ከተጠቀምነው ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም አንደኛ አላ ቱሽሪኩ ቢሂ ሸይአ በአላህ ላይ አንድንም አካል አታጋሩ ሐራም ነው። ምን ማለት ነው? በአላህ ላይ ማጋራትማ ሽርክ ነው፣ ሐራም አይደለም፣ ሽርክ ነው። ሐራም አይደለም ስለ የተከለከለ የሚለው ዴፊኒሽን አይደለም የሚወስደው። ምን ማለት ነው ግን ሐራም ነው ማለት? አላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንም አይነት አካል እንዳታጋሩ ምን ተበጅቷል? ድንበር ተበጅቷል፣ ባውንደሪስ ተበጅቷል። ይህን ባውንደሪ ኢትስ አ ፎርቢድን ኤሪያ ነው፣ የተከለከለ ድንበር የተበጀለት ማለፍ የማትችለው ነው። ካለፍክ በዚህ ምድርም በሚቀጥለውም ዓለም ዋጋ ያስከፍልሃል። ለምን? ድንበሩን አልፈሃልና። ተግባብተና። ስለዚህ ሐራም ለምሳሌ መስጂድ አልሐራም ይባላል። መስጂድ አልሐራም ማለት ነው የተከበረ መስጂድ ማለት ነው። በነገራችን ላይ ሐራም ከትርጉሞች መካከል አንዱ የተከበረ ማለት ነው። መስጂድ አልሐራም የተከበረ መስጂድ ማለት ነው። መስጂድ አልሐራም ድንበር የተበጀለት ማለት ነው። መስጂድ አልሐራም ያለበት ቦታ የተበጀለት ድንበር አለ። ከሐራም ስትወጣ ከሐራም ወጥተሃል። ተጋውተን የራሱ የተበጀለት ምን ስላለ? ቦታ ስላለ ማለት አሁን ጌታችሁ በእናንተ ላይ ሐራም ያደረገው ምን ማለት ነው? ድንበር ያበጀበት እና እነዚህም ድንበር ያበጀበትን ነገር ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት፣ ፖለቲካል ስታተስ፣ ኢኮኖሚካል ስታተስ፣ ኤጁኬሽናል ስታተስ ሳይነጥል ሰውን በአጠቃላይ የሚመለከተው ሰውን በአጠቃላይ የሚመለከተው ከሆነ ከዚህ በኋላ ማነብላችሁ ነገር ፊጥራ ነው ማለት ኢትስ ሂውማን ኔቸር ነው። የሰውን ተፈጥሮ የሚመለከት
ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም አንደኛ አላ ቱሽሪኩ ቢሂ ሸይአ በእሱ ላይ አንድንም አካል ላታጋሩበት አላ ቱሽሪኩ ቢሂ ሸይአ ምን ማለት ነው አላ ቱሽሪኩ ቢሂ ሸይአ ኢባዳ ምንድነው ብለናል መከተል ከአላህ ውጪ ሌላ የምትከተለው አካልም ማበጀት ማለት ነው በመጽሐፍ መልኩ ሊሆን ይችላል አይዲዮሎጂ ሊሆን ይችላል ፊሎሶፊ ሊሆን ይችላል ጀማዓ ሊሆን ይችላል ከአላህ ውጪ ያለን አካል አንተን ሙሉ አእምሮህን አስተሳሰብህን ህይወትህን የሚቆጣጠር መንገድ የምትከተል ከሆነ እሱ ዒባዳ ነው በአላህ ላይ ማሻረክ ነው አሁን እኛ የምናስበው ምንድነው በአላህ ላይ ማሻረክ ማለት የሆነ ጣዖት ቀርጾ ለዛ ጣዖት መስገድ ብድግ ምናምን ማለት በቃ ስለዚህ እኛ ምንድነው የምናስበው እኔ ለጣዖት አልሰግድም ከጣዖት ጋር ምንም አይነት ግንኙነት የለኝም አነ الذي حققت قول لا اله الا الله من قلبي حبيبي لا اله الا الله اتباعي ነው ፍክራ መርከዝያ ነው የቁርአን ሴንትራል ሜሴጅ ነው እና لا اله الا الله ማለት ከአላህ ውጪ የምከተለው ስራ ማንተን አካል የለኝም ማለት ነው ስለዚህ አላህ ቱሽሪኩ ቢሂ ሸይአ in every situation in everything you have to check yourself እኛ አሁን لا اله الا الله محمد رسول الله ስላለን ነፈክር በቃ ሙሽሪክ የሚባል ነገር እኛ ጋር ሽርክ የሚባል ነገር አያቀንም ብለን ነው የምናስበው ባይዘው በቁርአን እንደምታውቃላችሁ للاسف الشديد انا اسف للاسف الشديد الله ሁላችንን የሚጠብቀና وما يؤمن اكثرهم بالله الا وهم مشركون አብዛኛው በአላህ አያምንም ሙሽሪክ ሆኖ ቢሆን እንጂ ምን ማለት ነው ኢቭን እንኳን ሙሽሪክ መሆኑን አያውቅም ሽርክ ውስጥ እንደገባ ራሱ አያውቅም ለምን ምክንያቱም እየተከተለ ያለ የኢባዳ ጽንሰ ሐሳብ በነገራችን ላይ በጥልቀት ስላልተረዳ ነው የኢባዳ ጽንሰ ሐሳብ እሱ የሚያስበው ለጣዖት መስገድ ሽርክ ነው አእምሯችን ግን ተሸክመን ይዘነው ምንዞረው ግን ሽርክ ነው ልባችን ውስጥ ያለው ሽርክ ነው በጣም ጥንቃቄ ያስፈልጋል አላ ቱሽሪኩ ቢሂ ሸይአ ወደፊት እናብራራለን አሁን አይደለም ወደፊት የመልእክተኞች ታሪኮችን በጥልቀት ሳብራራላችሁ ወደፊት አብራራለሁ ሰው በአላህ ላይ ቢያሻርክ የሚፈጠረው አደጋ ምንድነው ሽርክ አደጋው ምንድነው አላህን ይጎዳዋል እንደ ሽርክ የሰው ዘር በአጠቃላይ ሰውም ጂኑም ተሰብስበው ቢያሻርክ ከአላህ ስርዓትና ህግ ውጪ ቢሆን አላህን እኮ የሚጎዳው ምንም ነገር የለውም والله غني عن العالمين الله كعالمين غني ነው የተብቃቃ ነው ነገር ግን ሰው ከአላህ ስርዓት ውጪ ወጥቶ ሌላ ስርዓትን ከተከተለ የሚፈጠርበት አደጋ አትጠይቀኝ በቃ እሱም በነቢያቶች በመልእክተኞች ህዝብ ታሪክ ውስጥ በጥልቀት አሳያቸዋል ምናልባት ክፍል 3 ላይ ወይ 4 ላይ ለማንኛውም አላ ቱሽሪኩ ቢሂ ሸይአ ሁለተኛው ወቢልዋሊደይኒ ኢህሳና ምን ማለት ነው ወቢልዋሊደይኒ ኢህሳና ሐራም ሆኗል ማለት ለወላጆች ደግ መሆን ነው አይደል በጎ መሆን ኢህሳን ኤክሰለንሲ ለወላጆች ምርጥ መሆን ለወላጆች ምርጥ መሆንን በጎ መሆንን ምንድነው አለ በእናንተ ላይ ሐራም ተደርጓል አለ የተከለከለ ማለት ነው አይደለም የተበጀልህ ምንድነው ድንበር ነው እና ማዘሩን ኡፍ ማለት አይቻልም ማሚ ደሞ እንደው አንድ ጊዜ ማለት አይቻልም ولا تقل لهما اف ሐራም ነው ምን የተደረገ ነው ድንበር ተበጅቶለታል ማንንም ሰው የትኛውም ምድር ላይ የትኛውም ዘመን ላይ በየትኛውም ቦታ ይገኝ ሐራም ነው በቃ ድንበር ተበጅቶለታል وبالوالدين احسانا ሶስተኛ ولا تقتلوا اولادكم من املاق ولا تقتلوا اولادكم من املاق ልጆቻችሁን ድህነትን ፍራቻ አትግደሏቸው نحن نرزقكم واياهم እናንተንም ሆነ እነሱን ምንረዝቃቸው እኛ ነን አራተኛ ولا تقربوا الفواحش ما ظهر منها وما بطن በግልጽም ይሁን በስውር ፋህሻን በፍጹም አትቅረቡ አምስተኛ ولا تقتلوا النفس التي حرم الله الا بالحق ተመልከት አሁን አላህ ሐራም ያደረጋትን ነፍስ እንዳትገሉ ይላል ምን ማለት ነው ሐራም ያደረጋትን ነፍስ ንገሩኛው እናንተ ያከበራትን ነፍስ ሁሉንም ነፍስ አላህ አክብሯል ወለቀድ ከረምና በኒ አደም ስለዚህ ሐራም በቁርአን ኮንቴክስት ለምሳሌ ደም ሐራም ነው ደም መብላትም ይሁን መጠጣት ሐራም ነው ምን ማለት ነው እዛ ድንበር ላይ መቅረብ አይቻልም ባውንደሪ ተበጅቷል ኢቭን ደሙን እጠጣለሁ በላለሁ ካልክስ ባክቴሪያ ነው አንተ የምታስገባው ሆድ ውስጥ ሆድ ይበጠበጣል ትረበሻለህ በኋላ ላይ የሚፈጥርብህ አደጋ አለ
ተጋውተናል ሶ حرام ተደርጓል ማለት እንዳደርስበት ምን ተደርጓል ድንበር ተበጅቷል ማለት ነው ያንን ድንበር ክሮስ ካደረክ ደግሞ ይተኮስብሃል ማን ነው የሚተኮሰው ስርዓቱ ራሱ የተዘጋጀው ስርዓት قوانين الوجود ለምሳሌ እናንተ በጣም የሚረብሽ expired date ያለፈ ጁስ ጠጣችሁ ማለት ራሻና ዩክሬን ሆዳችሁ ውስጥ ነው የሚገኘው ጦርነት ነው ከባድ ጦርነት ነው የሚፈጠረው ለምን ጊዜው ስላለፈ ጊዜው ሲያልፍ ውስጥ ያለው የሆድ ዕቃ ምን እያለ ነው ይሄ ነገር ትክክለኛ ነገር አይደለም ወደኛ የመጣው ድንበሩን አልፎ የመጣ ነገር አለ ድንበር የማስከበር ስርዓት ላይ እኔና እናንተ እንዴት እንደምንጎዳ አስበው ስፔሻሊ በረመዳን እሺ ለማንኛውም ولا تقتلوا النفس التي حرم الله الا بالحق ነፍስን አላህ ያከበራትን ነፍስ ማድረግ አይቻልም መግደል አይቻልም ኢላ بالحق በሐቅ ቢሆን እንጂ በሐቅ ቢሆን ማለት አንተ ሰው ሐቅ አለኝ ብለህ ሰው ትገላለህ ማለት አይደለም ስለ ፍርድ ቤት ነው የሚያወራው በፍርድ ቤት ስርዓት ሐቅ ካለው ህጋዊ እርምጃ ይወሰዳል ነው ስንተኛ ላይ ደረስን 5 አይደል ቀጥሎ 6ኛ 6 ولا تقربوا مال اليتيم الا بالتي هي احسن የየቲሞችን ገንዘብ በፍጹም እንዳትቀርቡ በመልካም ቢሆን እንጂ ምን ማለት ነው አንተ የምታሳድገው የቲም አለ አንተ ጋር የምታሳድጋቸው የቲም አለ አባታቸው ጥለው የሄደው ገንዘብ አለ እና አባት የለም ይጠይቀኝ የለም ብለ ዝም ብለ እኔ በጣም ነው የሚገርመኝ ولا تاكلوا اموال اليتيم ይላል ቁርአን የየቲም ገንዘብ አትብሉ ነው የሚለው እኔ የምለው ገንዘብ ይበላል እንዴ አይበላም በጣም ነው የምትበሉት ማለት ነው ባይዘው የየቲምን ገንዘብ በጣም ያላግባብ ከመውሰዳቸው የተነሳ የየቲም ገንዘብ ያላግባብ አትውሰዱ አይልም ሌሎች የቁርአን አያቶች ላይ አትብሉ ነው የሚለው ገንዘብ እኮ አይበላም ግን በጣም ነው የሚበላው ሰውየው ማለት በጣም ነው ገንዘቡን የሚጠቀመው እና ካኖ እንደሚበላ አድርጎ ነው የሳለው ولا تاكلوا اموال اليتيم እዚህ ولا تقربوا እንዳትቀርቡ አለ ማለ اليتيم የየቲምን ገንዘብ الا بالتي هي احسن الا بالتي هي احسن ማለት በመልካም ማለት ልጆቹን ያሳደጋቸው እስከሆነ ድረስ የቲሞቹን ያሳደገ እስከሆነ ድረስ በአግባቡ ለሱ መጠቀም ያለበትን ያህል መጠቀም ይችላል حتى يبلغ اشده ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ ራሳቸው they can take care of the money ገና 25 አልሞላሽም እያለ 25 አልሞላህም እያለ አይቻልም ልክ ለአቅመ አዳም ለአቅመ ሔዋን ከደረሱ በኋላ they can handle the money and give them እሺ ሰባተኛ واوفوا الكيل والميزان بالقسط واوفوا الكيل ስፍር ስትሰፍሩ በአግባቡ ስፈሩ والميزان بالقسط በሚዛን ላይ ፍጹም ፍትሃዊ ሁኑ ይላል ስፍር ስትሰፍሩ ማለት በግብይት ላይ ማንኛውም ንግድ ስፍር ሲባል ሁሌ እንዴ ስፍር አርጋት ታስብ واوفوا الكيل ማለት ለምሳሌ መንግስት መስሪያ ቤት የተቀጠረ ሰው አለ ሰዓት መግቢያ 2 ሰዓት ተኩል ነው ስራ እሱ የሚመጣው 4 ሰዓት ተኩል ነው የሥራ ሰዓት መውጫ 11 ሰዓት ነው እሱ የሚወጣው 9 ሰዓት ተኩል ነው واوفوا الكيل በቃ ስለዚህ በስራ ሰዓት ላይ ስብሰባ ላይ ናቸው ካሉ ቀበሌ ወይ ምናምን በተደጋጋሚ በቃ አንተ ምንድነው የሰውየው ቢሮ ጋር ጠጋ ብለህ ምትለው ምንድነው واوفوا الكيل ነው ምትለው واوفوا الكيل ነው ምትለው ዝም ብለህ ገባቸውም አልገባቸው واوفوا الكيل ስፍር ስትሰፍሩ በሁሉም ሲቹዌሽን ውስጥ ከንግድ ጋር በተገናኘ በአጠቃላይ واوفوا الكيل والميزان بالقسط ስለ ሚዛን ወደፊት እንነጋገራለን አንድ ታላቅ መልእክተኛ ቁርአን ውስጥ ስለ ሚዛን በጥልቀት ነው የሚያስተምረው በጥልቀት ለህዝቡ ስለ ዒባዳ ሲያስተምራቸው የሱ ስሙን አልነግራችሁ ያ መልእክተኛ ዒባዳ እኩል ይሆናል ሚዛን ነው ብሎ የሚያስተምረው ዒባዳ እኩል ይሆናል ሚዛን في كل حياتك በሁሉም ህይወት ውስጥ ሰው ሚዛን ሊኖረው ይገባል ሚዛናዊነት የዚህ የሰው ልጅም ሆነ የዩኒቨርሱ ቃኑኑል ውጁድ ነው ቃኑን ውጁዲ ነው ማለት the law of existence ነው ምን balancing is everything ሚዛናዊነት ሁሉ ነገር ነው የሰውነት ልኬቱ ሚዛናዊነቱ ነው
لزان القرآن سورة الإقراء ليس إقراء استمروا اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان لا يطغى ሰው የሚያኮነ የሚያነብ ከሆነ ሪሙቭ የሚያደርገው ነገር ከህይወቱ ጡግያንነት ነው ድንበር ማለፍ ነው በሌላ አባባል ማለት ነው የሚያነብ ሰው የተማረ ሰው አዋቂ ሰው ምን አይሆንም ጡግያናዊነት ላይ አይደርስም ድንበር አያልፍም በሌላ አባባል የእውነት የመማር መገለጫው ሚዛናዊ መሆን ስለዚህ ወልሚዛነ ቢልቂስጥ አለ በሁሉ ህይወት ላይ ምን መሆን ሚዛናዊ መሆን ስንተኛ ነው 7 አይደል መልካም 8ኛ ወኢዛ ቁልቱም ከተናገራችሁ ፈዓዲሉ ወለው ካነ ዛ ቁርባ ስትናገሩ ለምን የቤተሰብ ቅርብ ዘመድ ለምን አይሆን ቅርብ ቤተሰብ ለምን አይሆን በፍትህ ተናገሯል ስትፈርዱ በፍትህ ፍረዱ ስትናገሩ በፍትህ ፍረዱ ስታስታርቁ ለምን ቤተሰብ ቅርብ አይሆንም ምን ይሆናል ፍትሃዊነት ይኖራል 9ኛ ወቢአህዲላሂ አውፉ አንድ ይጎደላል ይቅርታ ወአውፉል ከይለ 7 ነው ወልሚዛነ ቢልቂስጥ 8 ነው 9ኛ ወኢዛ ቁልቱም ፈዓዲሉ ወለው ካነ ዛ ቁርባ 9ኛ ስትናገሩ በፍትህ ተናገሩ የቅርብ ቤተሰብም ቢሆን 10ኛ ወቢአህዲላሂ አውፉ ጻፉት ወቢአህዲላሂ አውፉ በአላህ ስም የገባችሁትን ማንኛውም ቃል ኪዳን ማለት በአላህ ስም የገባችሁትን ማንኛውም ቃል ኪዳን ፈጽሙ ማንኛውም ቃል ኪዳን ፈጽሙ በአላህ ስም 10 ሆነ አይደል እነዚህ 10 ካለቁ በኋላ ምን ይላል አላህ ወአነ ሃዛ ሲራጢ ሙስተቂማ ወአነ ሃዛ ይህ ከላይ ተጠቀሰው ማለት ነው ዛሊኩም ወሳኩም ቢሂ ለዓለኩም ተዘከሩን ካለ በኋላ ወአነ ሃዛ ይህ ወአነ ሃዛ ሲራጢ ሙስተቂማ ይህ የኔ ቀጥ ያለው መንገዴ ነው አሁን ወደ ኋላ እንመለስ ኢያከ ነዕቡድ እኩል ይሆናል ወይም ደግሞ ዒባዳ እኩል ይሆናል ምን ብለው ሲራጡል ሙስተቂም ነው ሲራጡል ሙስተቂም እኩል ይሆናል 10ቱ ትእዛዛት ሲራጡል ሙስተቂም እኩል ይሆናል كيف انسان يتعبد لله بصراط المستقيم ما هو الصراط المستقيم አነባዋለሁኝ በፍጥነት ተከታተሉኝ እናንተ ሲራጡል ሙስተቂም ምንድነው እናነባለን አንደኛ ሲራጡል ሙስተቂም አላ ተሽሪኩ ቢሂ ሸይአ 2 ወቢልዋሊደይኒ ኢህሳና 3 ولا تقتلوا أولادكم من إملاق نحن نرزقكم وإياهم 4 ولا تقربوا الفواحش ما ظهر منها وما بطن 5 ولا تقتلوا النفس التي حرم الله إلا بالحق 6 ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده 7 وأوفوا الكيل 8 والميزان بالقسط 9 وإذا قلتم فعادلوا ولو كان ذا قربى 10 وبعهد الله أوفوا ذلكم وصاكم به لعلكم تذكرون وأن هذا صراطي مستقيما صراط المستقيم كلنا العصرتو تزازات يهونو النزي عصرتون سرعات متأبك صراط المستقيم لا يمهنو ስለዚህ አንድ ሰው ኢያከ ነዕቡድ ወኢያከ ነስታዒን እህዲነ ሲራጠል ሙስተቂም ሲል ቀጥተኛው መንገድ ምራን ሲል ፋቲሃ ላይ አይደለ በሐምድ የምትጀምረው አንዓም ላይ በሐምድ የምትጀምረው ሱራ ውስጥ ሲራጠል ሙስተቂም ምን እንደሆነ ተብራርቶላል ብታምኑም ባታምኑም እህዲነ ሲራጠል ሙስተቂም ስትሉ ወቢልዋሊደይኒ ኢህሳና ታህቂቅ እንዳደርግ እርዳኝ ማለት ነው ፍትሃዊ እንደሆነ አግዘኝ ማለት ነው አጂብ ነው በጣም ሲራጡል ሙስተቂም 10ቱ ትእዛዝ ነው ይሄ ማለት ግን ሲራጡል ሙስተቂም ማለት እነዚህ 10ቱ ብቻ ማናቸው አይደለም ቁርአን ውስጥ እናንተ ትገቡና ስራችሁ ምን ይሆናል ሲራጡል ሙስተቂም ያለበትን አያቶች በሙሉ ሰብስቦ ማውጣት እዛ ጋር የምታገኘው ሐሳብ በአጠቃላይ የዒባዳ ነው ግልጽ ነው ሐሳቢ وأن هذا صراطي مستقيم አሁን ዒባዳ እኩል ይሆናል ሲራጡል ሙስተቂም እኩል ይሆናል 10ቱ ትእዛዛት እናም ሌሎቹም ጥያቄ ምን እናርገው ሲራጡል ሙስተቂም ምን እናድርገው ገባን አሁን ሲራጡል ሙስተቂምን ገባን ተረዳን we understand what ሲራጡል ሙስተቂም is all about then what ፈተቢዑ ምን አድርጉት አለ ተከተሉት አለ
ወደኋላ ልመልሳችሁ ክፍል 1 ላይ ዒባዳ ኩሉናል ምንድነው ብለና ከቋንቋ አንፃር ኢትባዕ ነው صراط المستقيم ዒባዳ ነው ይላል ፈተቢዑ ፎሎ ተከተሉት ፈተቢዑ ስለዚህ ዒባዳ ማለት አሁን እነዚህ 10ቱ ትእዛዛት ዘር ቀለም ቋንቋ ጾታ ሃይማኖት ምናምን ይለያል አይለይም ባይዘው አላ ትሽሪኩ ቢሂ ሸይአ በአላህ ላይ ምንንም አለማጋራት ፈዕቡዲላህ ሙኽሊሲነ ለሁ ዲን አላህን ጥርት አድርጎ ለአላህ ዒባዳን ማድረግ ማለት ምን ማለት ነው አላህ ጌታዬ ነው ብሎ ከተቀበለ በኋላ አንድ ሰው ከዚህ በኋላ የተዘረዘሩት አይታችኋል እንዳለኩ ማህበራዊ ጉዳዮች ናቸው ሶሻል አክቲቪቲስ ናቸው ማህበራዊ ጉዳይ ነው መንፈሳዊ ጉዳዮች ናቸው ስነልቦናዊ ጉዳዮች ናቸው እንደ ህዝብ እንደ ማህበረሰብ አንድ ላይ በጋራ በሰላም እንድንኖር የሚያደርግ ነው ምሳሌ ወአውፉል ከይል ወልሚዛን ቢልቅስጥ ወኢዛ ቁልቱም ፈዓዲሉ ወለው ካነ ዛ ቁርባ ቤተሰብ የየቲም ገንዘብ አትቅረቡ ወላ ተቅረቡ ማለል የቲም ኢላ ቢለቲ ያህሰን በሙሉ አሁን ያቃኘናቸው ሐሳቦች እለት ተለት ህይወታችን ውስጥ የሚመጡ ናቸው የሚገለጡ ናቸው በሌላ አባባል ዒባዳ አላህን መገዛት ማለት አላህ ለዘረጋው ስርዓት ምን ማድረግ ነው ፍጹም መታዘዝ ፍጹም መታዘዝ ከዛ አላህ በጣም የሚገርመው ነገር ተመልከቱ ሱረቱል አንዓም ላይ ወአነ ሀዛ ሲራጢ ሙስተቂማ ፈተቢዑ ካለ በኋላ ፈተቢዑ በሌላ አባባል ፈተቢዑኒ እኮ ማለት ነው አይደል ፈተቢዑ ክፍል 1 ላይ ማንን አትከተሉ ብሎ አስጠንቅቆን ነበር ሸይጣንን አይደለ yes يا أيها الذين آمنوا لا تتبعوا الشيطان ومن يتبع الشيطان بلونا أرلا أوكي very good أهون تملكت فاتبعون كالبوا هلا وأن هذا صراط مستقيم فاتبعوا كالبوا هلا تكارانوا من أستانا كان ولا تتبعوا السبل ولا تتبعوا السبل سبل بزو قطرنا يا سبيل بزو منقدوش ليلوش منقدوش أتكتلوا من مالتنا كالله منقدوش الله كزرقوا سراءات ከተፈጥሯዊ መንገድ ውጪ የትኛውንም አይነት ፍልስፍና አስተሳሰብ አስተምሮ አትከተሉ ወላ ተተቢዑ السبل ለምን فتفرق بكم عن سبيلي ሞክረው ከፈለክ فتفرق بكم عن سبيل فتفرق ይሰመርልኝ በሚቀጥለው ክፍለ ጊዜ ፈልጓለሁ ክፍል 3 ላይ ፈልጓለሁ فتفرق بكم عن سبيلي ከእኔ መንገድ ተፈሩቅ ይገጥማቸዋል አለ ዲቪዥን ነው የሚገጥማቸዋል ተፈሩቅ ነው መነጣጠል መለያየት ነው የሚገጥማቸዋል አላህ ከዘረጋው ተፈጥሯዊ መንገድ ተወጣለ ተመልከቱ ተፍኪክል ሙስጠላሃት ተርሚኖሎጂዎችን ኢን ግሬት ዲቴል ማብራራት በጥልቀት ቃላቶችን መፍታት ቃላቶችን ከአረበኛ ቋንቋ አንፃር መፍታት በቁርአን መነጽር የቃላቶችን ትርጓሜ የተርሞችን ትርጓሜ መረዳት አስፈላጊነቱን እንደሆነ ታውቃላችሁ የጠራ ግንዛቤ ስለ ነገሮች እንዲኖር ያደርጋል ምሳሌ ልስጣችሁ ሲራጡል ሙስተቂም ላይ ያለነው እኛ ነን ብሎ የሆነ አካል ከዛ የሲራጡል ሙስተቂም መለኪያ ሚዛኖች እሱ ቢያስቀምጥ ከቁርአን ጋር ይጋጫል የሲራጡል ሙስተቂም መለኪያዎች እነዚህ ናቸው ዩኒቨርሳል ናቸው ባይዘው እኛ ሲራጡል ሙስተቂም ላይ ነው ያለነው የሚል የትኛውም ማስተሳሰብ ቡድን ይሁን ግለሰብ ይሁን ማንንም ይሁን ፍጹም ስተት ነው ሲራጡል ሙስተቂም ላይ ያለው ማን ነው ከተባለ እነዚህን ስርዓቶች የሚኖር ነው በአላህ ህግና ስርዓት ተፈጥሯዊ መንገድ የሚመላለስ ነው هذا هو الصراط المستقيم صراط المستقيم definition የሚሰጠው ኪታቡላህ እንጂ ከሌላ ቦታ አይደለም ከሌላ ቦታማ ከፈለክስ ከዚህ ፍጹም የተለየ ነው የምታገኘው ዩኒቨርሳልም አይደለም አካባቢያዊ ነው የሚሆነው ከዛ ምን ይላል ثم آتينا موسى الكتاب سورة الأنعام ነኝ ثم آتينا موسى الكتاب تماما ለሙሳ መጽሐፍን ሞልተን ሰጠን ይላል ቆይ ሪላክስ ቆይ ሙሳ አለይሂ ሰላም ስለ ሙሳ መጽሐፍ መሰጠት ነው እያወራ ያለው ምን ይሰራል እዚህ ኮንቴክስት አውዱ ሲያቁ ምን ነበር قل تعالوا اتلوا ما حرم ربكم عليكم الا تشركوا به شيئا وبالوالدين احسانا ولا تقربوا كذا وكذا وكذا كذا يقول بتقله ምንድነው وان هذا صراطي مستقيما انما فاتبعوه ولا تتبعوا السبل فتفرق بكم عن سبيله እሺ በእጄ ብለን ተቀበልን ደግ ብለን ተቀበልን ከዛ ድንገት ሳናስበው ዞር ስንል ማን መጥቷል ሙሳ ثم آتينا موسى الكتاب ሙሳ ምን ይሰራል እዚህ የሙሳ መጽሐፍ አለይሂ ሰላም ለሙሳ መጽሐፍ ሰጠነው ይላል ሞልተን መጽሐፍ ሰጠነው አለ ለምንድን ነው ስለ ሙሳ መጽሐፍ የሚያወራው እያለን ያለው ቁርአን ምንድነው ከላይ የተጠቀሱት 10ቱ ትእዛዛት ስርዓት ከዚህ በፊት ለሙሳ በመጽሐፍ ውስጥ ሰጥቻለሁ ለሙሳ የወረደው መጽሐፍ ኤግዛክትሊ ራሱ ላንተ ወርዶልሃል
አሁን ቅድም የቀረውላችሁ ያነበብኩላችሁ 10ቱ ትእዛዛት ከቦታ ቦታ ይቀያየራል። ወቢልዋሊደይን ኢሕሳና አዲስ ነው እንዴ? በእኛ ዘመን የመጣው ወይስ ከአደም ጀምሮ ነበር? ከኖህ ጊዜ አይደል? አደምም ኖህም ኤቭሪ ሜሴንጀር ጋር ምን ነበረ? ወቢልዋሊደይን ኢሕሳና አላህ ትሽሪኩ ቢሂ ሸይአን። ያ ማለት ዩኒቨርሳል ነው አይደለም? ስለዚህ ዒባዳ ከቦታ ቦታ ከዘመን ዘመን የሚቀያየር አይደለም። ለምን? ዒባዳ የአላህን ስርዓት ምን ማድረግ ነው? መከተል ነው። የአላህ ስርዓት ደግሞ ሁሌም ምንድነው? ቋሚ ነው። ሁሌም ቋሚ ነው። ስለዚህ ثم آتينا موسى الكتاب ለሙሳ መጽሐፍ ሰጠነው። ምን እያለን ነው? ለሙሳ በሰጠነው መጽሐፍ ውስጥ እነዚህ 10ቱ ትእዛዛት አለ። ለዛ ነው መጽሐፍ ቅዱስ ገብተን ስናይ ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ኦሪት ዘጸአት መጽሐፍ ይጠቅማቸዋል። በጋራ አንድ ሊያደርጉን የሚችሉ ሊያስማምኑ የሚችሉ ስለ ሙሳ የምናወራው በጣም ብዙ አጀንዳ አለን። ስለ ኢብራሂም ልናወራው የምንችለው በጣም ብዙ አጀንዳ አለን። በጣም ብዙ። በነገራችን ላይ ግን ሰዎች ያው የጋራ የሚያደርጋቸው ነገር አለ የሚፈልጉት። ሁሌ ምንድነው የሚያለያያቸው ነው። የሚያለያያቸው ደግሞ ሐሳቡ የተፈለገበት ነገር ምንድነው? እኔ አንተን እበልጣለሁ ነው። ታምናለህ? ቁርአን ግን ምንድነው እያደረገ ያለው? ባይዘዌ ለሙሳ የሰጠውት መጽሐፍ እራሱ ለአንተ የሰጠው መጽሐፍ ነው። በሌላ አባባል ለሁሉም መልእክተኞች የተሰጣቸው መጽሐፍ ምንጩ አንድ ነው። ለምሳሌ ከቁርአን የተወሰደ ሐሳብ ነው ሊል ይችላል ሙስሊም ያልሆነ ሰው። አሁን ከዚህ ከቁርአን ከመጽሐፍ ቅዱስ የተወሰደ ሐሳብ አይደለም። ምንጫቸው አንድ ነው ብራዘር፣ ምንጫቸው አንድ ነው። እናም ጻፈው ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 17 ያ አንድ አምላክን ብቻ ተገዛ ይላል። ወላጆችህን አክብር ይላል። ባልንጀራህን እንደራስ አድርገህ ውደድ ይላል። ነፍስ አትግደል ይላል። አትስረቅ ይላል። በእውነት ኦሪት ዘዳግም ምዕራፍ 5 ከቁጥር 6 እስከ 21 the book of Deuteronomy። አሁን ሁለቱን ጥቅሶች የሰጧችሁ ኦሪት ዘጸአትና ዘዳግምን የሰጧችሁ ለምንድን ነው? ምክንያቱም ቁርአን ስለሚል ነው። ለሙሴ ወይም ለሙሳ ይሄንን ሐሳብ ምን አድርጌዋለሁ? ሰጥቼዋለሁ። ከእናንተ በፊት የነበሩ ትውልዶችም በዚህ መንገድ ነው ያለፉት። ይሄ ስርዓት አዲስ አይደለም። ثم آتينا موسى الكتاب تماما على الذين احسنوا። እሺ ከዛ ያው የሙሳን ስለ ሙሳ ያወራና የሙሳን ከጨረሰ በኋላ وهذا كتاب انزلناه ሙባረኩን ስለ የትኛው ኪታብ ነው የሚያወራው? እናንተ ንገሩ። ስለ የትኛው ኪታብ ነው የሚያወራው? ስለ ሙሳ ነው የሚያወራው? ስለ ቁርአን ነው። ስለዚህ ኪታብ ነው የሚያወራው። መጀመሪያ ثم آتينا موسى الكتاب አለ። ከዛ ተማመን አይደል? ለሙሳ ኪታብ ሰጠነዋል እና ቀጥሎ وهذا كتاب انزلناه ሙባረኩን አለ። ይሄ ደግሞ ወደ አንተ ዘንዳ ያወረድነው መጽሐፍ ነው፣ የተባረከ ነው። ምን እናርገው? ይሄን መጽሐፍ በአላህ ምን እናርገው? አይሰማኝም፣ አልሰማሁትም። ፈተቢዑ ይሄን መጽሐፍ ተከተሉታል። ስለዚህ ለሙሳ የወረደው መጽሐፍ ራሱ ለመልእክተኛው አለይሂ ሰላቱ ወሰላም የወረደው መጽሐፍ ነው። ምክንያቱም ማዕከላዊ አስተምሮቱ ምን ስለሆነ? ተመሳሳይ ስለሆነ። እናም ሲራጠል ሙስተቂም ይሄ ነው። ይሄንን መጽሐፍ ግን ምን አድርጉት አለ? ፈተቢዑ አለ፣ ተከተሉት አለ። ለምንድን ነው የምንከተለው ይሄን መጽሐፍ? ይሄን መጽሐፍ ካልተከተልከው ምን ኤግዛክትሊ በተግባር ምን እየፈጸምክ አይደለም፣ ኢባዳ መፈጸም አትችልም። ለምን? የኢባዳን ኮንሴፕት ማግኘት የምትችለው ከየት ስለሆነ? ረመዳን ጠላው በእውነት ማለት ጠላው ማለት ያኛው አይደለም። እሺ ለማንኛውም ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ይሄ ከሆነ ሁለት መሰረታዊ ጥያቄዎች አንስተን እናብራራለን። ፍልስፍናዊ ጥያቄዎች። አንደኛ ዒባዳ ስርዓት ከድሮ ጀምሮ ከነበረ ታዲያ አላህ ለምንድን ነው መልእክተኞችና ነቢያቶችን የሚልከው? ቅድም ዒባዳ የሰው ልጅ ተፈጥሮ ነው ብለናል። የተሰራበት ስርዓት ነው ብለናል። ከቦታ ቦታ ከዘመን ዘመን አይቀያየርም ብለናል። ለምሳሌ ለወላጆቻችን በጎ መዋል እኮ እኛ ማንም አላስተማረንም፣ በፊጥራችን ያለ ነው። በፊጥራችን ያለ ከሆነ አላህ ለምንድን ነው ነቢያቶችና መልእክተኞችን የላከው? አንድ። ሁለተኛ ተውሂድ የሚባለውን አስተምሮ ተውሂድ የሚባለው የቁርአን ማዕከላዊ አስተምሮት፣ የመልእክተኞች ማዕከላዊ አስተምሮት ተውሂድ የሚባለው የሰው ልጅ የተገኘለት ዓላማ ከሆነ ወማ ኸለቅቱል ጀነ ወልኢንሰ ኢላ ሊያዕቡዱን ኢያከ ነዕቡድ በቃ አላህ የሚፈልገው ይህን ስርዓት ከሆነ ለምንድነው ውስጣችን ይህንን የተውሂድ መንፈስ አንድ ጊዜ አስገብቶ ላይክ ሮቦት ጸጥለጥ ብለን ኢባዳ ጸጥለጥ ብለን ተውሂድ በእኛ ላይ የማይገለጠው ለምንድን ነው? ለምን አላህ በውስጣችን አንድ ጊዜ አይዘራብንም ነበር?
ይሄ ፊሎሶፊካል ኩዌስችን ነው። ለምንድነው መልእክተኞችና ነቢያቶችን መላክ ያስፈልገው? ዋይ ለምን በሚቀጥለው ክፍለ ጊዜ ለምንን እናብራራዋለን። ለዛሬ እዚህ ላይ እናበቃለን። በድጋሚ ረመዳን ሙባረክ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም